ከመርሳ ነው የመጣሁት። ከመርሳ ስመጣ ያው በክሬ ነው ውጫሌ ወታደሩ ተመለሽ ሲለኝ ተመልሼ መጣሁ። አሁን ከወለድሽ ምን ያህል ጊዜ ሆነሻል? ምዕራብ ወለጋ ግንቢ ዞን ጉሊሶ ወረዳ ተክለን ካሳደግነው አታክልት እናት አባቶቻችን አለቁ። ያው 9 ወር ሞልቶ ነው መንገድ የገባው። ግን ስመጣ መንገድ ላይ መጥመጣ መንገድ ላይ ነው የወለድኩት ቆርማ ውስጥ። መቼ የመርሳ ጉዳይ ይፈታል፣ መቼ የወልዲያ ጉዳይ ይፈታል ምናውቀው ታሪክ የለንም። እዚህ አካባቢ ላይ እየሰማናቸው ያሉ ነገር በጣም አሳፋሪ ናቸው። በግሬ ስለሆነ ያው ቤትም ስለተለኮሰ ኮንቴነር ምንም ስለተለኮሰ ይሸሽ ስመጣ ነው የወለድኩት። አቅፌ ደማ ተነደማ ልጅቱንም ምንም እየሸተትኩ ወገኔ ነደም ደሚ ብርታቴ ነህልም ህልሜ ያንተ መኖር የሚያኖረኝ አንተ ማለት ያውኔ ወገኔ ነደም ደሚ ብርታቴ ነህልም ህልሜ ያንተ መኖር የሚያኖረኝ አንተ ማለት ያውኔ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ? በዛሬው ዕለት በደሴ ከተማ ውስጥ ከሚገኙ በካራ ጉቱ የተፈናቃዮች መጠለያ ጣቢያ ነው የምንገኘው። በዚህ መጠለያ ጣቢያ ከ1200 በላይ አባወራዎች የሚገኙበት በዚህ ተፈናቃይ ባሉበት ሁኔታ ላይ ደግሞ አራሶች ያሉበትም በቅርብ የወለዱ እናቶች ያሉበት ሁኔታ ነው ያለው። እጅግ በጣም በርካታ ህዝብ ያለበት ቦታ ነው። እዚህ ቦታ ላይ ያለውን ሁኔታ የምናስቃኛችሁ ይሆናል። እስከ ፍጻሜ አብራችሁ እንድትቆዩ በትህትና ጠይቃለሁ። ክቡራን ተመልካቾች እንግዲህ በዚህ መጠለያ ጣቢያ ላይ ከሚገኙ በርካታ ተፈናቃዮች መካከል እህታችን በቅርቡ ወልዳ አራስ እህታችን እዚህ መጠለያ ላይ አግኝተናታል። ከሷ ጋር ያለውን ሁኔታ እንዴት እንደመጣች ያለውን ችግሮችና እንዲሁም ደግሞ አሁን እየተደረገላት ያለውን እንክብካቤን በተመለከተ አብረን ቆይታ የምናደርግ ይሆናል። ማን ልበል እህቴ ስምሽ? ፀሐይ አስፋው። እንዴት ነው እዚህ እንክብካቤው? መቼ ነው የወለድሽው? እንዴት ነበር የመጣችው አመጣጥሽ? አመጣጤ ያው 9 ወር ገብቶ ነው የመጣሁት። ያው እዚህ መጣሁኝ ሆስፒታል ወለድኩ። ጤና ጣቢያ ወደ ሆስፒታል ሪፈራል አሉኝ። ጤና ጣቢያ ወለድኩ፣ ሆስፒታል ወለድኩ። ወደዚህ መጡኝ። ደህና ነኝ። መንገድ ስትመጪ እንግዲህ ያው 9 ወር ሞልቶሽ ነው እንግዲህ የተፈናቀልሽው። ከየት ነው የመጣሽው? ከየት ነበር የተነሳሽ? ከመርሳ ነው የመጣሁት። ከመርሳ ስመጣ ያው በክሬ ነው የመጣሁት። ወርጌሳ ስደርስ መኪና ፈልገው አሳፈሩኝ ለደሴ። ከደሴ ደግሞ ወደ ኮምቦልቻ አርኩ። ከኮምቦልቻ እንደገና ተረጋግተን ሲሉ ተመልሼ እንደገና ወደ ውጫሌ ሄድኩ። ውጫሌ ወታደሩ ተመለሽ ሲለኝ ተመልሼ መጣሁ። መጠለያ ገባሁ። አሁን ከወለድሽ ምን ያህል ጊዜ ሆነሻል? 8 ቀን ዛሬ። እዚህስ እንዴት ነው መጠለያ ላይ ያለው ሁኔታ? በተለይ እንግዲህ ለአራስ ይከብዳል አይደለም? መጠለያ ላይ እንደዚህ ሰው በበዛበት ሁኔታ ቤት ውስጥ ለራሱ ተጋርዶ ነው አራሶች የሚቀመጡትና እዚህ እንዴት ነው ያለው እንክብካቤ ያለው ሁኔታ ምን ይመስላል? እዚህ ያው ደህና ነው። ያው መኮረኒና ዘይት እንትን ነጭ ዳይቆት ነው የሚሰጡን። ሩዝ ነው የምንመገበው። እንግዲህ ሌላ ምግብ የለም። ሌላው ያው ደህና ነው እንትናቸው። ኦኬ። ለልጅሽ ወተት፣ የንጽህና መጠበቂያ የተለያዩ ግብአቶች ቀርበውልሻል? ወተት አልቀረበልኝም። ወተትም አልቀረበልኝ። ሳሙና ሰጥተውናል። ፓምፐርስ ምናምንም ያው አንድ እየሰጠን እንጂ እስካሁን ገና ነኝ አላገኘሁም። እኔ አላገኘሁም እስካሁን ገና ነኝ። ወተትም አልተሰጠኝም። ሌላው ደህና ነን። ብር ብንፈልግኛ ብር ነበር የምፈልገው እንደፈለግንም እንድንሆን ማለት ነው። የፈለግነውን ነገር ገዝተን በገንዘባችን እንትን እንላለን እንጂ የሰው ፊት እዚህ በጣም ከባድ ነው። አሁን የምታስተላልፊው መልእክት ካለ ህብረተሰቡ እርዳታ እንዲያደርግላችሁ እንዳጠቃላይ እዚህ መጠለያ ቦታ ላይ ከ1200 በላይ ተፈናቃዮች አሉና እዚህ ቦታ ላይ ሌሎችም ሰዎች መተው እንዲጎበኛችሁ መንግስትም እንዲሁም የውጭ ድርጅቶች የሀገር ውስጥ የበጎ አድራጎት ድርጅቶች እንዲጎበኛችሁ ምን የምታስተላልፊው መልእክት አለሽ? እኔ እርዳታ ቢረዱን ገንዘብ የተወሰነ ብዬ አስባለሁ። ለምን ቤታችንም ተቃጥሏል፣ ንብረታችን ተዘርፏል።
እዚህ ያለን ዙሮ መጠለያ ምንም አልያዝንም። ልብስም የለንም፣ ጫማም የለንም፣ የቅባትም እንኳን የለንም። ያው የምንበላው መኮረኒ ሩዝ ባናጣ ሌላ ነገር የለንም። እና በተቻለ አቅሙ ገንዘብ የተወሰነ ቢረዳልን ነው የማስበው። እሺ እህታችን እንግዲህ አሁን እህታችን ያለችበት ሁኔታ በዚህ በመጠለያ ውስጥ 8ኛ ቀኗ ነው። አራስ ልጅ ይዛለች። ወተት እንዲሁም ደግሞ ለልጆች የሚያስፈልግ ነገር መቼም ከባድ ነው። ከሻምፖ ከሳሙና ከተለያዩ ጉዳዮች አንጻር በተለይ በዚህ አካባቢ የምትኖሩ እንዲሁም በኢትዮጵያ ውስጥ የምትገኙ የበጎ አድራጎት ድርጅቶች ብትመለከቷቸው መልካም ነው እንላለን። ክቡራን ተመልካቾች አሁንም በዚሁ በካራ ጉቱ መጠለያ ጣቢያ በደሴ ከተማ ሌላ እህታችን እዚሁ መጠለያ ውስጥ እንግዲህ የተገላገለች አራስ እህታችን አለች። ያለውን ሁኔታ ከሷ ጋር ጥያቄ እናቀርብላታለን፣ ቆይታ እናደርጋለን። እህታችን ማን ልበል ስምሽን? ኑሪት መሐመድ። ኑሪት መሐመድ ከየት ነው የመጣሽው? መቼ ነው የመጣሽው? እንዴት ነው ያለው ሁኔታ? እንዴት ነው አመጣጥሽስ? ከጊራና ነው የመጣሁት። ከአብዶ ወረዳ ጊራና ነው የመጣሁት። ያው 9 ወር ሞልቶ ነው መንገድ የገባሁ። ግን ስመጣ መንገድ ላይ መጣ መንገድ ላይ ነው የወለድኩት ኒቆርማ ውስጥ። የወለድሽው ማለት መንገድ ላይ እየመጣሽ መንገድ ላይ ነው የወለድሽው? እንዴት ነበረ ያለው ሁኔታ? እስቲ ከአካሄድሽ ጀምሮ እንዲሁም የወለድሽበትን ጊዜ እንዴት ታስታውሻለሽ? ያው ከዛ ሲመጡ ሸሽተን ስንመጣ ነው መንገድ ላይ እየተጓዝን ያለ ከዛ መንገድ ላይ መጣ ያው አዳለን ሀዛው እንትን ስታድሬ መንገድ ላይ ያለ በቀተኛ እንዴ ነው አዋለዴ መንገድ ላይ ወደዚህ ልጅ አቅፌ መጓዝ ጀመርኩ በእግሬ። አራስ ያው እንግዲህ መንገድ ላይ ወልደሽ ደምሽ ሳይደርቅ ጉዞ ጀመርኩ እያልሽ ነው። በጣም የሚያሳዝን ሁኔታ ነው። እንደመጣሽ ወዳው ተቀበሉሽ መጠለያ ጣቢያ ላይ ወይስ? ጤና ጣቢያ ማልገባሁ በእግሬ ቀርሞ አንድ 10 ቀን ተግዣለሁኝ ልጅ አቅፌ በእግሬ ስለሆነ ያው ቤቴም ስለተለኮሰ ኮንቴነር ምንም ስለተለኮሰ ይሸሽቼ ስመጣ ነው የወለድኩት። አቅፌ ደሟ ተነደሟ ልጅቱንም እኔም እየሸተትኩ አቅፌ መንገድ ላይ ዝም ብዬ እየተጓዝኩ ያለ ቦክሳ ስንደርስ ከዛ ያው ብራ ዋጥተውልኝ ከዛ ወጥ በመኪና መጣሁኝ እንጂ በእግሬ ነው የተጓዝኩት ይሄን ሁሉ መንገድ ልጅ አቅፌ ማለት ነው። እሺ አሁንስ እንዴት ነው ያለሽበት ሁኔታ? የጤናሽ ጉዳይ ሐኪም ቤት ሄደሻል? ልጅቱስ እንዴት ናት አሁን ያለችበት ሁኔታ? ሐኪም ቤት አሁን እዚህ ተገባሁ ሂጄ ነበር። አዎ ታይቻለሁኝ። ልጅቱም ደህና ናት። ታየሁ ደህና ነኝ። አላህ ተጠብቆኛል። ደህና ነን። እዛ የተዘጉ ቤተሰቦች፣ ዘመዶች፣ ባለቤትሽ ወይስ ሌሎች አካላቶች ዘመዶች በቦታው ላይ ተዘጓሉ? በጦርነቱ ተዘግተው ወደዚህ መሸሽ ያልቻሉ ለነሱስ እንዴት ነው ያሉበት ሁኔታ? የምታውቂው ነገር አለ? እነሱን ተናቸው መጥተዋል። አዛውነቶቻችን እህቶቻችን ብዙ ልጅ የሚያዙ አሉ። እንደዚህው ያው እኛ ተተናቸው ያው ሸሸን። እነሱ ሀዛው ናቸው ሲባል ነበር። አሁን ብቻ ይኑሩም ምንም ይሁንም አናቅም። ምን እንዲሆኑ ራሱ አናቅም። ሐሳብ ያለን ራሱኛ እዚህ ያለ ነው። እሺ አሁን እንዳጠቃላይ እንደው ህብረተሰቡም መንግስትም እንዲሁም ደግሞ የተለያዩ የውጭም ሆነ የሀገር ውስጥ የበጎ አድራጎት ድርጅቶች እንደዚህ አይነት እንደ አንቺ አይነት በጣም በርካቶች በጫካ ላይ የወለዱ በርካታ እህቶች አሉና እንደው ምን ቢያደርጉላቸው አፋጣኝ ሁኔታ ይሄ ያስፈልገናል የምትይው ነገር ካለሽ እህቴ? እንግዲህ ያለውን ዙሮ ብርም ምንም ይሁን ልብስም ይሁን ምንም ነገር የለንም። አሁን ቤታችንን ተቃጥሎ ብሎ ነው የመጣሁት ያለሁኝ። ያው በአሁንም ድረስ በተዋጣ ነገር ነው እንጂ ይሄ ደረስኩት። አሁንም እዚህ ተቀብለው ያው እንትን ሩዝ እና መኮረኒ የሰጡን ያን የተጠቀምኩ ነው ያለሁት። ብርም ይሁን ልብስም ይሁን ምንም ነገር የለንም። ሁሉን ነገር ያው ካለም ታገዝ ነገር ያግዘን እንፈልጋለን። እሺ ታችን እናመሰግናለን። እንዳጠቃላይ ግን አሁን ለልጅቱ ወተት ያው ህፃናትና ወተት ዳይፐር እንዲሁም ደግሞ ያው ለመታጠቢያ የህፃናት ሻምፖ የተለያዩ ቁሳቁስ መቼም እንደ ልጅ እናቀዋልና ይህን ነገርስ እንደው አግኝተሽ ይሆን እስካሁን ባለሽበት ሁኔታ? ወተት 2 እንትኖች ሰጥተውኛል። እነሱን ሰጥተውኛል። አሁንለታ እነሱ ደሜላት ምናምን በማለት 2 ቆርቆሮች ሰጥተውኛል። እነሱን አሁን እየተጠቀምኩ ነን። ታይበር አሁንለታ ሰጥተውኛል አለ እየተጠቀምኩ ነው። እሺ እህታችን እናመሰግናለን። ክቡራን ተመልካቾች አሁንም የተለያዩ ቦታዎች ላይ በዚህ በካራ ጉቱ መጠለያ ጣቢያ ላይ ያሉትን ሁኔታዎች እንዲሁም ደግሞ
ያሉ ችግሮችን በተመለከተ እንግዶችን ጋብዘን ወደ እናንተ የምናደርስ ይሆናል። አሁንም እስከ ፍጻሜ አብራችሁ እንድትቆዩ በትህትና እንጠይቃለን። እዚህ ካሉ ሰዎች አንዳንድ ሰዎችን ጋብዘን ስላለው ሁኔታ እየደረሰ ስላለው አቅርቦት እንዲሁም ደግሞ የደረሰባቸውን በደል የተዘጉ ዜጎችን በተመለከተ አብረን ቆይታ የምናደርግ ይሆናል። ከዚህ ጋር ወንድም ያለ ማልበል ወንድሜ ስምህን? ሰይድ ያሲን እባላለሁ። ሰይድ ያሲን እዚህ መጠለያ ከገባህ ምን ያህል ቀን ሆነዋል? እንዲሁም ከየት ነው የመጣኸው? እንዴት ነበር አመጣጥ ስላለው ሁኔታ እስቲ አጠር አድርገህ። ያው እንግዲህ በቅድሚያ ያው የመጣሁት አሁን ከዚህ ሁለተኛ ወሬን ይዣለሁኝ። 1 ወር ከ15 ቀን በላይ ሆኖኛል ማለት ነው። የመጣሁበትም ኬዝ እንግዲህ በጦርነት ኬዝ ነው። ጦርነት ምክንያቱም ያው አጋጣሚኛ አላሰብነውም፣ አልተዘጋጀንም። አጋጣሚ ያው እንግዲህ የተወሰነ ነገር ሲከሰት ምንም አማራጭ የለንም። በእግራችን ያው ልንመጣ ችለናል። ያው ብዙ እንግልት ላይ ያለ በነገራችን ላይ ያው ታሪኩ ሙሉ አሁን በዘረዘረው አያልቅም። ያ ሳይሆን አሁን ከየት ነው የተነሳኸው? መቼ ነው ጦርነቱ እናንተ ጋር የጀመረው? ያንን ሁኔታ በጦርነቱ ሁኔታ ያለው መንገድ ላይ በተለይ እዚህ ቦታ ላይ ስንገኝ ነፍሰ ጡር እናቶች መንገድ ላይ እንደወለዱ ነግረውናል። በርካታ ነፍሰ ጡሮች መንገድ ላይ እንግልት እየደረሰባቸው ከወለዱም በኋላ አራስ ሆነው ለ10 ቀናት ያክል መንገድን ሲጓዙ ነበረ። እናንተ ስትመጡ እንዲህ አይነት ነገራቶች ነበሩ? ያለውን የነበረውን የጉዞ ጉዳቶች እንዲሁም ደግሞ ግዝፈቶችን በአጠር አድርገህ ብታሳውቀን። እሺ ያው እንግዲህ እኔ ስመጣ በዛን ሰዓት ወደው ጦርነቱ ወደ መርሳ ሲገባ ከመርሳ የመጣሁትና በመርሳ ወደ በጃራ ብሎ ወደ መርሳ ሲገባ ነው የመጣሁት። እኔ እንግዲህ ባይና ያየሁት ስመጣ መንገድ ላይ እንግልት ህፃናት ልጆች መንገድ ላይ ውሃ ጠምቷቸው ሲያለቅሱ እኔ ባይና ይቻለሁ ማለት ነው። እዛ ላይ እንደገና እናቶች እንደገና አዛውንቶች በርም የገፉ እንደገና እነሱ ለራሱ ደክሟቸው መንገድ መራመድ አቅቷቸው በጣም ያው እንግዲህ በተወሰነ ደቂቃ እያረፉ እንግዲህ መጨረሻ ላይ እኛም በቃ አቅማችን በላይ ሲሆን እኛ ለራሱ ጉዞ በጣም ከባድ ስለነበረ ያው የመጣንበት አጋጣሚ አለ። በጣም ግን ከባድ ነው። ዞሮ ምግብም ውሃጥም መንገድ ላይ የነበረው ጉዞ ከባድ ነው። እስከ ሀይቅ ድረስ ነው በእግራችን የመጣ ነው ማለት ነው። እሺ አሁን እናንተ እዚህ መጣችኋል። እዛ የተዘጉ ቤተሰቦች፣ እዛ የነበራችሁ ንብረቶች፣ ሌሎች ጉዳዮች ላይ ምናልባት ከቤተሰብ የምትገናኙበት መንገድ አለ? ያሉበትን ሁኔታ እያወቃችሁ ነው? ይሄ በጣም አሳሳቢ የሆነ ነገር አሁን እሱ ነው የቤተሰብ ጉዳይ ነው። እኛ መቼም ወጥተናል። አሁንም እዚህ ቦታ አለን ማለት ነው። ደህና ነን ለጊዜው። ነገር ግን ቤተሰቦቻችን ሁኔታ በጣም ያሳስበናል። እኔ በእኛ ራሴ የወንድሜ የእናትና አባቶቼ ንብረቱ ወርሟል። ደቆት ለራሱ አልቀረም ሄደዋል ማለት ነው። እነሱ ግን በህይወት ይኑሩ አይኑሩ የምናውቀው ታሪክ የለም። ምክንያቱም ስልክ ስለማይሰራ ማለት ነው። እኔ በአካል ጓደኞቼ ሞተዋል፣ ገለዋቸዋል። እንደዚሁም ደግሞ የጓደኞችን አባቱንም ጭምር ተገለውታል። ነገር ግን እኔ የሰማሁት ነው። አሁን አጎቶቼ አክስቶቼ ግን እዛው ከቤት ነበሩ። ይሙቱም ይዳኑም አሁን ላይ የምናውቀው ነገር የለም። ግን አንዳንድ አጋጣሚ ጓደኞች ወጣ ብለው ሲደውሉን ረሃብ ከጥይቱ ይልቅ ረሃብ ሊገላቸው እንደተነሳ ነው የሚነግሩን ነገር ማለት ነው። ስለዚህ የረሃቡ ነገር ደግሞ በጣም አሳሳቢ የሆነ ነገር ስለሆነ እሱ ነገር ላይ ግን መንግስትም እስካሁን ድረስ ምንም ያደረገው ድጋፍ የለም። ወደዛ ይሄዳል ተባለ። ነገር ግን ቦታው አልተመቸንም እንዳልተመቸንም እየተባለ ከጦርነት በላይ የሆነው የረሃቡ ስቃይ እንግልት ነው። ከዛ ቦታ ላይ ደግሞ ምንም ነገር መግዛትም ማለትም አይችሉም። ምክንያቱም ተዘርፎ ሄዷልና ማለት ነው። እሱ ነገር በጣም አሳሳቢ ነው። እሺ አሁን አንተ እዚህ ከመጣ በኋላ ያለው መስተንግዶ ምን ይመስላል? እንደው በቂ የሆነ እርዳታ እየቀረበላችሁ ነው? በቂ የሆነ ምግብ፣ በቂ የሆነ አስፈላጊ የሆኑ ቁሳቁሶች እየቀረቡላችሁ ነው ወይስ እንዴት ነው እዚህ ያለው ሁኔታ? ከዚህ ቦታ ላይ እንግዲህ በቂ የሆነ ሙሉ በሙሉ ይቀርባል ማለት ይሄ የማይታሰብ ነገር ነው። ሙሉ በሙሉ አይቀርብም። ነገር ግን በከፊል ባለ ሀብቶች የሚሆኑ እንደዚህ አንዳንድ ድርጅቶች የሚያቀርቡልን አለ። ዞሮ ምክንያቱም ከ1000 በላይ ህዝብ ስላለ እዚህ ቦታ ላይ ሙሉ በሙሉ ደግሞ ያ ሰውዬ ከቨር ያደርጋል ማለት ይከብዳል። መሰረታዊ ፍላጎቶች አይሟሉም። ነገር ግን በከፊል የተወሰኑ በሴቶችም ሆነ በወንዶችም የተወሰነች ናት። ኢሚኒቲ የሆነች ነገር ናት እንጂ አሁንም አጥጋቢ አይደለም። በመንግስትም በኩል እንደገና እስካሁን ድረስ ያው በጣም ዘገምተኛ ነው ያለው ነገር። የእርዳታ ነገር በጣም እያሳሰበን ያለው እሱ ነገር በተለይ ከኛ ይልቅ ወደ ቤተሰቦቻችን ደግሞ በጣም ያሳስበናል እዚህ ላይ እኛ ምክንያቱም ለለቱ ትንሽ ብንጎርስም ነገር ግን በጎናችን ነው የሚወጣው። ምክንያቱም የዚህ ሀሳብ ስላለብን ማለት ነው። ከዚህ ቦታ ላይ ዞሮ በቂ ነው ለማለት ይከብዳል። እንደ አጠቃላይ ለሚመለከተው ለመንግስትም ለእርዳታ ሰጪ ድርጅቶችም እንዲሁም ለመልካም ኢትዮጵያውያን ወገኖች የምታስተላልፈው መልእክት ካለ? የማስተላልፈው መልእክት እንግዲህ እኛ ከዚህ ቦታ ከመጣን ጀምሮና እንደዚሁም ቤተሰቦቻችን ከወጣንበት ሰዓት ጀምሮ ያለው ሰቆቃና ስቃይ ከባድ ስለሆነ መንግስት በአስቸኳይ
ይህንን ነገር መፍትሄ አድርጎ ቤተሰቦቻችንን የሚረዳበትን መንገድ ቢያመቻች እንደዚህም ደግሞ ባለሀብቶችም ካሉ እንደገና እነሱ ባለሀብቶች እንደምንም ብለው ለቤተሰቦቻችን ቢደርሱላቸው እኛም ከዚህ ቦታ ላይ ስንሄድ ዋስትና ምንም ነገር የለንም። ከዚህ ቦታ ላይ የ5 ብር ምላጭ መግዣ ሁሉ የሌለው ሰው ሞልቷል። ምክንያቱም ጸጉሩ መስተካከያም የለም ሌሎችም ነገሮች ምክንያቱም ከየት ያምጣው ብር የለማ ልብስ የለም። እንግዲህ በለበስና ልብስ ነው የመጣ ነው። እስካሁን ድረስ 1 ወር ከምናምን እንግዲህ አንድ ልብስ የለበሰ ሰው አለ 1 ወር ከምናምን ማለት ነው። ይሄ በጣም ከባድ ነው ከጤንነትም አንግል ማለት ነው። ስለዚህ ይህንን ነገር መንግስትም ሆነ ባለሀብቶች ከዚህ ካምፕ ላይ ላለነውም ቢያንስ ትኩረት አድርገው ወጣቱ ላይ በተለይ የሚገባው ነገር እየሰጡ ምክንያቱም አብዛኛው ጊዜ ወጣት ላይ ትኩረት አያደርጉም። ነገር ግን ወጣቱን መሰረታዊ ነገሮችን በተወሰነ መልኩ አሟልቶ የሚጠይቀው ነገር ካለ ወደ ኋላ ቢጠይቅ ስለዚህ ትኩረት የሚያደርገው ከነው ብርና ልብስ ነገሮችን እሱም ቢያደርግልን እኛም አሁን ወደዛም ስንሄድ እኔ ይሄ ብቻ አይደለም ጦርነቱ ምክንያቱም እዚህ ቦታ ላይ ሰላም ነን ደህና ነን ለጊዜው ማለት ነው። ነገር ግን ከዚህ ስንሄድ ግን ከባድ ጦርነት እንዳለ ነው የምረዳው። አንደኛ የረሃብ ጦርነት ይኖራል። ከዛም ሲቀጥል እንደገና ሌሎችም ጦርነቶች እንደሚኖሩ ወደፊትም ምንም ግልጽ ነው። ምክንያቱም ይሄ ጦርነት በዚህ ብቻ ያቆማል ብዬ አላስብምና ማለት ነው። ስለዚህ ያለው ነገር ባለሀብትም በለው መንግስትም በለው መቋቋሚያ ነገሮችን አድርጎ ይሄ ጦርነት ደግሞ በአስቸኳይ ቶሎ ወገኖቻችን ላይ ይሙቱ ሚዳኑም አይናችን እንዲያይ ማለት ነው በፍጥነት ጦርነቱ እንግዲህ ገፋም ተገፋም የሆነ መፍትሄ ቢሰጠው ብዬ የሚል መልእክት አስተላልፋለሁ። እሺ ወንድሜ አመሰግናለሁ። እዚህ በተለይ በደሴ ከተማ የተፈናቃይ ቁጥር ከ200 ሺህ በላይ እንደደረሱ እየተገለጸ ነው የሚገኘው። በዚህ ቦታ ላይ የተለያዩ ጣቢያዎች ላይ ያው ወደ 25 የሚሆኑ ጣቢያዎች ናቸው በደሴ ከተማ ብቻ የሚገኙት። በኮምቦልቻም በሀይቅም በደጋንም በተለያዩ ቦታዎች ተፈናቃዮች አሉ። ይህንን በተመለከተ የሚመለከተው አካል አፋጣኝ ምላሽ እንዲሰጥ እኛም ከወዲሁ እናሳስባለን። ከጎናችን አንድ እህታችን አለኝ። ስላለ ሁኔታ ማን ልበል ስምሽን? ረህመት አብዱ ድሪስ። ከየት ነው የመጣሽው? እንዴት ነው የመጣሽው? ያለውን ሁኔታ እስቲ። ያለን ሁኔታ አልሐምዱሊላህ የመጣኑ መተናነ እዛ መርሳ ውስጥ ላይ ሁላችንም ተፈናቅለን ወንድሞቻችን እህቶቻችንን የመጣ ነው የምታዩት ነው። የደሴ ከተማ በረካ ይሁን ወንድሞቻችን እህቶቻችን ከሚበሉት ቆንጥረው ከሚለብሱት አልብሰውን ከዛሬ ደርሰናል። አሁንም በተረፈ የሚቀጥለው ወንድሞቻችን እዚህ ነፍሰ ጡሮችም ተረዱ፣ አራሶችም ተረዱ፣ አቅመ ደካሞችም ተረዱ። ወንድሞቻችን ከጎናችን አሉ። እነ ዋሰን እህቶቻችን ነርስ በሞላ ወንድሞቻችን ሀብታም ደሃ አላለም ሁሉም ለግሶልናል። በተረፈም ወደፊትም ብንሄድ ያገራችን አዝመራ የለም የምታዩት ነው። ግድ ነው እግዛኝ ያስፈልገናል። አሁንም ቢሆን ወደ ሀገራችን መሄድ ግዴታ ነው። ስንሄድ ምንም ነገር የምናገኘው ነገር የለም። ግማሽም ዘመዶቻችን እዛ ያቀርቡብናል። የምናለቅሰነን ሁላችንም ያልተው የለም ትቶ ያልወጣ የለም። ንብረታችን ተረክተን መጣም አሁንም ቢሆን እህቶቻችን ወንድሞቻችን በተረፈ ያለው ቀደምና ተከተል ባለው እርዳታ ለወደፊትም ላለንም ለተቀማጩም ልጅ ያዘ ያለ ልጅ ያዘው እየተቀደመ አይና አማው ደካማው እየተቀደመ ወንድሞቻችንም እኛም ማግኘት እንፈልጋለን። በቃ አሁን እዚህ ላይ እርዳታ ያው አንዳንድ አካላቶች በተለይ በደሴ ዙሪያ ያሉ በጎ አድራጎቶች እየመጡ አንዳንድ እርዳታዎችን እየሰጡ እንደሆነ እያየን ነው። እና ይህን እርዳታ እንዴት ነው? በቂ ነው ወይስ ምንድነው? በደንብ የሚያስፈልጋችሁ ነገር ምንድነው? በደንብ ገለጽ ብታደርጉ። ወደፊትም ቢሆን አሁንም ያስፈልገናል። መካጃችን ገና ነው። አገራችን ገና ነው፣ አልተለቀቀም። ሁሉም እየመጣ ነው እንጂ እየሄደ ወደ አገሩ የገባ ሰው የለም። አያቸው እናቶቻችን ወንድ እህቶቻችን እዛው ልጅ ይዘው 4 ልጅ 5 ይዘው የተቀመጡ ልጆች ስላሉ አሁንም ቢሆን ወደፊት የሚያስፈልገን ወንድሞቻችን ባለው አቅማቸው ረድተውናል። ብረት ድስት ሳይቀር ሞደክስ ሳይቀር የልጅ አፋዛ ሳይቀር ሰጥተውናል። አልሐምዱሊላህ። እሺ እህታችን እናመሰግናለን። ያለው ሁኔታ እጅግ አሳሳቢ እንደሆነ ነው እየገለጹ ያሉት። ምክንያቱም እዚህ ቦታ ላይ ለ2 ወራት ያህልም የቆዩ አሉ። ለበርካታ ጊዜያት በዚህ ቦታ ላይ ሲሆኑ ህብረተሰቡም ያለው አቅሙን እየደገፈ እያገዘ ነው ያለው። የደሴ ማህበረሰብ ለበርካታ ጊዜ መንግስት ሳያያቸው የደሴ ማህበረሰብ እነዚህ ወገኖች በብቸኝነት በራሱ ተነሳሽነት ሲያግዝ ቆይቷል። እጅግ በጣም የሚያስመሰግን ስራ ነው። ሆኖም አሁንም የሚመለከተው በተለይ እንደ ሌሎች አካባቢዎች በሚደረጉ እርዳታዎች ጉዳይ ላይ እዚህ አካባቢ ያለው ማህበረሰብ እንድትመለከቱት ከወዲሁ ጥሪያችን እናቀርባለን። ወንድሜ ማን ልበል ስምህን? አዲሱ ከበደ። አዲሱ ከበደ ነው የመጣው።
እኔ የመጣሁት ቤተሰቦቼ 77 በድርቅ ምክንያት ወለጋ ሄደው 78 ነው የተወለድኩት። ምዕራብ ወለጋ ግንቢ ዞን ጉሊሶ ወረዳ ተክለን ካሳደግነው አታክልት እናት አባቶቻችን አለቁ። የሆነ ባልቴት ነበረች፣ መውጣት አትችልም። ተገድን ስብሰባ ላይ ነበርን። ያቺ ባልቴት ቤቱ ሲቃጠል ተቃጠለች። እሁድ ቀን ነው በ11 ሰዓት ምናምን ወደ 60 ሰው አለቀብን። እኛ አሁን አማራ በማለት ተፈናቅለን ኦነግ ሸኔ ያፈናቅለውን መርሳ 03 ቀበሌ ነበር የምንኖረው። አሁን ማዘን ይገርማል። ማዘን ይጣበቃል መሰለኝ። ወንድሞቻችን አልቅሰው የሚለብሱትን 2 ልብስ ካላቸው 1 ልብስ አውጥተው ሰጥተው የሚበሉትን የሚጠጡትን ለኛ ሰጥተው ትብብር አድርገውልን ተቀብለውልን ነበረ። እኛ ግን ወገን ያለን አልመሰለንም ነበረ። ግን ወገን ኑሮን ተቀብለውን ነበረ። ግን አሁን ወንድሞቻችን ተፈናቅለው ይገኛሉ። መንግስት አንድ ሰው አንድ አባወራ ልጁን ያጠፋውን ይቆነጥጣል። የኛ ወንድሞች ለምን ይቸገራሉ? መንግስት ለምን አይደርስላቸውም? መንግስት ህግ የበላይነት አይከበርም እንዴ? ሀዛ ያለው ጎሳችን በራብ እያለቀ ነው። እኛስ ሸሽተን መተን የደሴ ህዝብ ያው ትብብር እያደረገልን ይገኛል። መንግስት ለምን ያገር ያለ ይሄ መንግስት ያለ መንግስት ይዝረስላቸው ወገኖቻችን ብዬ እምለው ነገር አለ። መንግስት ስለኛ ወለጋ ተፈናቅለን የመጣ ነው። ህዝብ እስከዛሬ መንግስት ህዝብ ሲረዳን ነበረ። አሁን እሳ የመጨረሻው ነገር ምን ይመስላል? ይህን ወደሚመለከተው አስተላልፉልን ላለው አመሰግናለሁ። እሺ ወንድሜ እንግዲህ ከወለጋ ወደ መርሳ ከመርሳ ወደ ደሴ የተፈናቀለ ወንድማችን ነው ሀሳቡን የሰጠው። አሁንም በዚህ በካራጉቱ ላይ ትልቅ ስራ እየሰሩ የሚገኙ እህቶችና ወንድሞች አሉ። እነሱ ጋር ያለውን ሁኔታ እንዲሁም እየተደረጉ ያሉ ድጋፎችን በተመለከተ የሚያስፈልጋቸው ነገራቶችም ካለ አጠር አድርጎ ወንድማችን ሀሰን የሚገልጽልን ይሆናል። ወንድሜ ሀሰን እንግዲህ ያው ስምህን አስተዋውቅና ያለውን ሁኔታ አጠር ባለ ሁኔታ ገለጻ። ቢስሚላህ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እኔ በዚህ በካራጉቱ አጠቃላይ አንደኛና ሁለተኛ ደረጃ ትምህርት ቤት ያሉ የስደተኞችን ማለት የሀብሩና የመርሳ ተፈናቃዮች አሉን። እንዲሁም ከወለጋ ወደ መርሳ ከመርሳ ደግሞ ወደዚህ ወደ ደሴ የመጡ ወገኖቻችን አሉ፣ እህት ወንድሞቻችን እናቶቻችን አሉ። አልহামዱሊላህ እንግዲህ ዛሬ ኦልሞስት ወደ 48 ቀናችን ማለት ነው። እስካሁን ድረስ በአህለል ሀይሮችና በደሴ ከተማ ማህበረሰብ እገዛ እዚህ ተደርሷል። አሁን ላይ ደግሞ ትምህርት ቤቱን ከመስጠት ውሃ ከማስጠቀም መብራት ከማስጠቀም የተለያዩ ግብአቶችን ከግብረሰናይ ድርጅቶች በማሰባሰብ ደግሞ መንግስት የጉልህ ሚና እየተወጣ ይገኛል ማለት ነው። ዳሩ ግን አሁን ደግሞ ከእርዳታ ሰጪ ድርጅቶች የሚሰበሰቡ ብዙ ነገሮች እንዳሉ እየሰማን ነው። እኛ አዲስ አበባ ላይ ብዙ የተከዘኑ ነገሮች አሉ ይባላል። እንዲሁ ደሴ ከተማ ላይ እንዲሁ የተከዘኑ ነገሮች እንዳሉ ከበጎ አድራጎት ድርጅቶች የሚታወቅ ጉዳይ ነውና አሁንም ጊዜው አልረፈደም። ወደ ስደተኛ ካምፑም ይሁን እኒህ ሰዎች ደግሞ ተመልሰው ሀገራቸው ሲገቡ ደግሞ ምንም እንደሌለ ይታወቃል። ሀታ የተቦካ ሊጥ እንኳን ተደፍቶ የተሄደበት የተበላ የተጠጣበትና ገበሬው አካባቢም ያለው አዘርቶ የወደመበት እንስሳዎቹ የተገደሉበት እስከሆነ ድረስ እነሱን ማቋቋም ያስፈልጋልና አሁን ከመንግስት እንደኔ ሀሳብ ማንሳት እንፈልገው የተከማቹ ንብረቶችን ቦታቸውን ቢይዙ ለታለምለት አላማ ቢውሉ ተከዝነው ከሚቀመጡ የሚል ሀሳብ አለኝ። እስካሁን መንግስት ያደረገው ነገር እንዳለ ሆኖ ማለት ነው። ፕላስ ከዚህ በኋላ ይሄ እዚህ ያለው ተረጅ ማህበረሰብ እስካሁን በአነሰም ማደገም ሲረዳ ቆይቷል። ዳሩ ግን እኔ አንገብጋቢ ጉዳይ አለበት። አገሩ ሲመለስ የሚበላው የሚጠጣው የሚኖርበት ቤቱ የፈረሰ አለ። ያንን ትሪት የማድረጉ ስራ በመንግስት በኩልና በግብረሰናይ ድርጅቶች በኩል ቢካሄድ የሚል ነገር አለኝ። ሌላው የመርሳና የሀብሩ ተፈናቃዮች ቤታቸው ሲሄዱ ቢያንስ ቦታ አላቸው። በቦታው ላይ ዳስም ተከሉበት፣ ቤቱም ሰሩበት። በመንግስት ግዣኝም ይሁን የሆነ ቦታው እንኳን ቢያንስ አላቸው። ነገር ግን እነዚህ የወለጋ ተፈናቃዮች አሁንም ከተፈናቅሎ ወደ ተፈናቅሎ ነው የሚሄዱት። ከደሴ ከተማ ቢመለሱ እንኳን ሀብሩ ወይም ጃሬ ነው የሚቀመጡት በእርግጠኝነት ማለት ነው። እነዚህን ሰዎች ቦታ የማስያዝና ለቀሪ ህይወታቸው ጋራንቲ የሚሆናቸው መንግስት ያስፈልጋቸዋል፣ ህዝብ ያስፈልጋቸዋል፣ የሚያግዛቸው አካል ያስፈልጋቸዋልና ማገዛቸው አይለየን ነው የምለው እኔ።
እኛም ቮለንተር ነን፣ በበጎ ፈቃድ ነው እንደምታዩት። በቃ ከስተን ተቁረን የምታዩን እነዚህ ወገኖቻችንን በማገዝ በኩል እንርዳ ብለን ነው። አንድ ሰው ቢችል በሀብቱ ባይችል በሀሳቡ ባይችል በገንዘቡ ወይም ደግሞ በጉልበቱ፣ እኛ ደግሞ ሀብታም አይደለንም፣ ከተፈናቃዮች ጋር እኩል ነው እኛ ያለ ነው። ዳሩ ግን እኛ ጋር ምን አለ? ሀሳብና እውቀት አለ ወይም ጉልበት አለ። ይሄን ነገር ለማድረግ ሊላሂ ተዓላ ብለን ገብተን እያገለገልን ነው። ኢንሻአላህ ከዚህም በኋላ እናገለግላለን። እዚሁ ላይ አስተካኬ መናገር እንፈልገው የደሴ ከተማ መጅልስ እጅግ በጣም ጉልህ ልብስ፣ ምግብ፣ የተለያዩ የሴቶች ንጽህና መስጫ፣ የህፃናቶች ፖፖ ዳይፐር ምናምን ሳይቀር ሁሉ ላደረገልን የደሴ ከተማ መጅልስን እጅግ በአላህ ስም ማመስገን እፈልጋለሁ። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ክቡራን ተመልካቾች አሁንም በዚህ በደሴ ከተማ ካራጉቱ የመጠለያ ጣቢያ በማስተባበር ከወንድማችን ጎን ያለች ጀግና እህታችን አለች። እህታችን ስላለው ሁኔታ እንዲሁም ደግሞ አሁንም የሚያስፈልጉ ድጋፎችን በተመለከተ በተለይ ደግሞ በተለያዩ አካላቶች የተለያዩ እርዳታዎች ተሰብስበዋል። እነዚህ የተሰበሰቡ እርዳታዎች በአፋጣኝ እየደረሱ አይደለም። የተለያዩ የመንግስት አካላትም መንግስትም ጭምር በዚህ ጉዳይ ላይ እርዳታ እየተሰበሰበ ነው። ነገር ግን እዚህ ቦታ ላይ ያለውን እውነታ ስናይ ደግሞ እየደረሰ አልሆነም። በአካባቢው ያለው ማህበረሰብ ወይም ደግሞ በደሴና አካባቢ ያለው ነው በጣም እየተጋና ፈጥኖ እየደረሰ ያለውና በዚህ ጉዳይ ላይ በተለይ እናንተ እዚህ ቦታ ላይ እንዳስተባባሪ ምንድነው ያለው ሁኔታ? እኛ እንግዲህ ከነሐሴ 2 ጀምሮ እስካሁን ድረስ አሉ በዚህ ግቢ ላይ ከ1200 በላይ ተፈናቃዮች አሉ። ያው ቀደም ሌሎች እንደገለጹት የሀብሮ ወረዳ መርሳ፣ በተጨማሪም ከምዕራብ ወለጋ አካባቢ ተፈናቅለው ሁለተኛ የተፈናቀሉ ማህበረሰቦች አሉ። ዞሮ ዞሮ እዚህ ያሉት መንግስትም የአካባቢው ማህበረሰብ በተጨማሪም አብዛኛውን ጊዜ ምሳ ወዘተ የመሳሰሉትን ነገሮች ሙስሊሙ ማህበረሰብ ረድቷቸዋል። ግን አሁን ምንድነው በተለያዩ ሚዲያዎች ገንዘብ ይሰበሰባሉ፣ በአሜሪካም በአውሮፓም በተለያዩ የአረብ ሀገሮች ማለት ነው። ግን ያ ተሰብስቦ በማዕከል ደረጃ የሚቋቋሙበትን አሁን እዚህ ላይ እውነት ለመናገር ያው ቀን በቀን እንጀራ ሊያጡ ይችላሉ እንጂ ይሄ ፓስታ፣ መኮሮኒ፣ ሩዝ የመሳሰሉ ምግቦች እስካሁን ችግር አልገጠማቸውም። አደጋና ስጋት የሚያመጣል ያው መንግስት ማለት ነው። ህብረተሰቡም የደሴ ህዝብ አብዛኛውን ጊዜ ከመጡ ጀምሮ በቃ በዚህ 2 ሳምንት ነው እንጂ የቀነሰው ፕሮግራም ሁሉ እየተደራረበ እያስያዝን ምሳ እራት የሚያበላበት ሁኔታ አለ። ግን አሁን ዋናው ነገር ምንድነው? ሰላም የሚረጋጋ ከሆነ ከዚህ ሂደው ቤት ንብረታቸው ወድሟል፣ ዘመዶቻቸውን አጥተዋል። በዋናነት ይሄ በየተለያየ ቦታ ላይ የሚሰበሰብ ገንዘብ፣ ቁሳቁስ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። እሱ ምንድነው በማዕከል ደረጃ ተሰብስቦ ሁሉም ተፈናቃይ የሚያገኝበትን አሁን እንደዚህ ትምህርት ቤት ትልቁ ችግር ምንድነው? እዚህ ትምህርት ቤት ያለውን ነገር ኮሚቴዎች ስላሉ ወደ 36 አካባቢ ዶርም አለ። በአንድ ዶርም በአማካይ ከ30 እስከ 44 የሚሆኑ ሰዎች አሉ፣ ይከፋፈላሉ በራሳቸው አማካኝነት ማለት ነው። ችግሩ ግን ውጭ ላይ የሚደርሳቸውም ያልተገባ ነው። ምክንያቱም ይመዘገባሉ፣ ይሄዳሉ፣ አያገኙም። ዞሮ ዞሮ ግን ዋናው ነገር ምንድነው? የሚሰበሰቡ ነገሮች በትክክል ለተፈናቃዩ ቢደርሰው በተለይ ደግሞ አሁን መሄዳቸው ስለማይቀር እዛ ላይ መንግስትም ረጅ ድርጅትም ማህበረሰቡም ተባብሮ ቢያቋቁማቸው የሚል አስተያየት አለኝ። ኦኬ፣ እዚህ ያው ስንገባም ገልጻችሁልናል። እዚህ ግቢ ላይ የሞኮረኒ ወይ ፓስታ ወይም የሩዝ ችግር የለም። ህብረተሰቡ እንጀራ ሲበላ የለመደ ነውና ፍላጎቱ እንጀራ ነው የሚል ነው። በዚህ ጉዳይ ላይ ምናልባት እንግዲህ እዚህ ተቦክቶ የሚጋገርበት ለመንግስት መሆኑ ሌሎች አካላቶች ሞኮረኒ ከማይመጡ የተፈጨ ዱቄት አንጥተው እዚህ የሚጋገርበት እንደውም እንትን የለም፣ አማራጭ የለም። አዎ እነዚህ አማራጮች አሉ። ትምህርት ቤቱ ያው ሰፊ ነው። ቆርቆሮ በቆርቆሮ ሰርቶ ቢያንስ 30 እና 40 ምጣድ ቢገኝ እና የነጭ ዱቄት ከሚመጣ መኮሮኒ ከሚመጣ የጤፍ ዱቄት ቢመጣ መኮሮኒውን በእንጀራ መቀየር ይችላል እስካሉ ድረስ። አሁን ብዙዎቹ ወጣቶች እንኳን እዛም ብለው እንጀራ የመቅመስ እድሉ ይኖራቸው ይችላል። ግን ትላልቅ ሴቶች አሉ እንዳያቸዋቸው፣ የአካል ጉዳተኞች አሉ፣ ነፍሰ ጡሮች አሉ፣ የወለዱ አራሶች ጭምር አሉ። እነዛን አሁን ፓስታ፣ መኮሮኒ በጣም አሰልቺ ምግብ ነው። ለነገሩ ይሄ ባህላችን ስላልሆነ ነው ስላለመድ ነው እንጂ የተሻለ ምግብ የሚባል ነገር ነው። ግን ስላለመዱት ስለዚህ እንደው የሚመለከተው አካል
ምጣድ ቢያመጣልን የጤፍ ዱቄት ቢያመጣልን ራሳቸው ጋግረው የመብላት እድሉ ይኖራል ማለት ነው። በዚህ አጋጣሚ ግን ከምንም በላይ የእንጨት ችግር አለብን። የትምህርት ቤቱን አጥር ያው ሲያጡ እየነቀሉብን ነው። እንጨትም በተመሳሳይ ቢደገፉ እስካሉ ድረስ ማለት ነው። ይሄን ነው የምለው። እሺ አመሰግናለሁ። አሁን ወደ መጨረሻ ማገባደጃችን እየቀጠልን ነው። አሁን ወንድሜ ኡስማን እዚህ ይገኛል። ወንድሜ ኡስማን በነገራችን ላይ እዚህ የደሴ ከተማ ላይ የተፈናቀሉ ወገኖችን ብቻ ሳይሆን እስከ ግንባር ድረስ እስከ ውርጌሳ እስከ ድሬ ሮቃ ድረስ በመሄድ ያለውን ሁኔታ ያየ እርዳታዎችን በማስተባበር ከፍተኛ ስራ የሚሰራ ወንድማችን ነው። ወንድሜ ኡስማን እስቲ ስላለው ሁኔታ መቼም ካንተ በላይ እዚህ ያለው ማህበረሰብ በተለይ በተለያዩ ቦታዎች ስለምትንቀሳቀስም ያለውን ሁኔታ አጠር አድርገህ ብትገልጽልን። ቢስሚላሂ ረህማኒ ረሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በቅድሚያ ወሎ ቲዩብን ላመሰግን እፈልጋለሁ። በአሁኑ ሰዓት በዩቲዩብ ላይ ትልቅ እንቅስቃሴ እያደረጉ ያሉ ወንድሞቻችን ናቸው። አላህ ይጨምርላቸው። ዛሬ ደግሞ እዚህ ደሴ ላይ መጥተው የደሴ ላይ ያሉ ስደተኞችን እየጎበኙ ነው የሚገኘው። ይሄ ትልቅ ነገር ነው። ስደተኞችን ችግር ለዓለም ማሳየት መፍትሄ አለው። በቃ ቀጣይ የሚመጣ መፍትሄ አለውና ለዚህ ስራችሁ አላህ ጀዛችሁን ይክፈላችሁ ነው የምንለው። ይሄ ስራ የመንግስት ብቻ አይደለም፣ የሁላችንም ርብርብ የሚያስፈልገው ስለሆነ ሁላችንም መረባረብ አለብን። እኛ እንደ ደሴ ከተማ ህዝባዊ መጅሊስ በተደጋጋሚ እዚህ ቦታ ላይ ከ5 ጊዜ በላይ እርዳታዎች ይዘን መጥተናል። ደሴ ከተማ ላይ ያሉትን ትምህርት ቤቶች አብዛኛውን ጎብኝተናቸዋል። የቻልነውን ያክል ለማድረግ ሞክረናል። የደሴ ከተማ ህዝብ ማንኛውም ህዝብ የቻለውን ያክል ድጋፍ ሲያደርግ ቆይቷል። ከ200 ሺህ አካባቢ የሚሆን ህዝብ ያለበት ከተማ ነው አሁን ስደተኛው። ስለዚህ ከአቅሙ በላይ የሚሆንበት ደረጃ ድረስ የደረሰበት ነው ያለው። ስለዚህ ዓለም አቀፍ ጥሪ ተደርጓል። ዓለም አቀፍ ጥሪ ሁሉም እየተሳተፈ ነው ያለው፣ ሁሉም እየተረባረበ ነው ያለው። ነገር ግን ዛሬ መናገር እንፈልገው ሀቂቀተን ደስ ያሉት አላህን ሊያመሰግኑ ይገባል። አላህን ወይም ጌታቸውን ሊያመሰግኑ በጣም ይገባል። ምክንያቱም እዛ ቦታ ያሉት ጦርነቱ ቦታ ላይ ያሉትና ጦርነቱ ያልተለቀቀበት ቦታ ላይ ያሉትን የምንሰማው ነገር በጣም የሚሰቀጥጥ የሚያሳዝን ነገር ነው እየሰማን ያለ ነው። ለምሳሌ የተያዘባቸው አካባቢ ላይ ያሉት የመድኃኒት እጥረት አለ። መድኃኒት ከየት ያገኙ? ስለ ምግቡ ተውት። መድኃኒት የሚወስዱ የደም ግፊት ያለባቸው፣ የስኳር ያለባቸው፣ የኤችአይቪ መድኃኒት የሚወስዱ ሰዎች መድኃኒት አልቆባቸዋል። ከየት መድኃኒት መውሰድ እንደሚችሉ የሚታወቅ ታሪክ የለም። ከዛ ውጭ ደግሞ በዛው አካባቢ አሁን እዚህ አካባቢ እንደው ትንሽም ቢሆን ተፍጨርጭሮ የመጣ ሰው ነው ያለው። ተፍጨርጭሮ ያልመጣው ድሬ ሮቃ ላይ ስንሄድ 40 ሺህ ህዝብ ነው ጫካ ውስጥ ያገኘ ነው። 40 ሺህ ህዝብ ጫካ ውስጥ ዝናብ ሲጠለ ዝናብ ይመተዋል፣ ፀሐይ ሲጠ ፀሐይ ይመተዋል። ምንም የትም መሄጃ የለውም። ጫካ ውስጥ ነው የሚተኛው። የሚወልዱትም ጫካ ውስጥ ነው። ስለዚህ እዚህ ያሉትና እዚህ ያሉትና ነጻጽረው እዚህ ያሉት አላህን ሊያመሰግኑ ይገባቸዋል። አልহামዱሊላህ ረቢል ዓለሚን በተወሰነ ቢሆን ማንኛውም ሰው እንኳን ሊደርስላቸው ችሏል። ነገ እዚህ ጊራና እየተለቀቁ ያሉ ቦታዎች ብንሄድም ልክ በዚሁ በተመሳሳይ ጊራና ሊብሶ አሁን ነገ ብንሄድ እንዲሁ እየተሰቃየ ያለ ህዝብ አለ። ውስጥ ያለውን ተውትና እዚህ ውጭ ላይ ያለው ማለት ነው። ስለዚህ ይሄ ሁሉ በጣም ከባድ ነውና እኔ ዛሬ ማስተላለፍ ፈልገው ይሄንን ሚዲያ እየተከታተላችሁ ያላችሁ የተለያየ የገንዘብ ማሰባሰቢያ አካውንት ከፍታችሁ የሚሰበስቡ አካላቶች የሰበሰባችሁትን ትንሽም ብትሆን ቶሎ ድረሱላቸው ነው። ሰውየው እየራበው ዛሬ ድረስልኝ እያለ ነገ ከተስተካከለ በኋላ ይመጣለት ምንም ዋጋ የለውም፣ ጥቅም የለውም። ዛሬ ላይ ነው ልንደርስለት የሚገባው። ፈጥነ መምጣት ያለብን ዛሬ ላይ ነው። ኮንታክት እያደረግን መተን አግባብ ባለው መንገድ እርዳታዎችን ማድረስ አለብን። እነዛን ቦታዎችም ደግሞ ማየት አለብን። ሌላው ዱዓ ማድረግ አለብን ነው። በተለይ ስደተኛ የሆነ አካል ከጌታው ዘንድ ቅርብ ነው። ለምን የተጎዳ ማህበረሰብ ነው፣ ችግር ደርሶበታል። ችግረኛ ሰው እጁን ዘርግቶ ወደ አላህ ያ ረቢ ይሄን ነገር አንሳኝ ብሎ ዱዓ ማድረግ አለበት። መቼ የመርሳ ጉዳይ ይፈታል፣ መቼ የወልዲያ ጉዳይ ይፈታል ምናውቀው ታሪክ የለንም። ነገ ዛሬ እየተባለ ስንት ወር 2 ወር እየሆናቸው ነው። ነገ ምን ያክል ጊዜ ይቆያል ምናውቀው ታሪክ የለንም። ስለዚህ ምን ያስፈልጋል? ዱዓ ያስፈልጋል። ዱዓ አድርገን አላህ እንደ ወደ ሀገራችን ይመልሰን ጉዳይ ነው። እዛ ከሄድን በኋላ ችግር አለ፣ በግልጽ ነው። በዚህ አመት አልተመረተም፣ ምንም ነገር የለም። ባለፈው አመት አንበጣ የጎዳቸው አካባቢዎች አሉ። ይሄ ቆላማው አካባቢ አንበጣ ጎድቶታል። ዘንድሮም ጦርነት ጎዳው። የሚቀጥለው ፈተና ከባድ ፈተና ነው፣ የረሃብ ጦርነት ነው። ያን እንዴት እንወጣ? እንግዲህ አላህ ጋር ሁሉም እየጮኸ ማድረግ ያለበትን ነገር እናደርጋለን። አሁን ግን ጦርነቱን አላህ ያንሳልን ነው ትልቁ ነገር። ጦርነቱ ካልተነሳ ዋጋ ስለሌለው ነገ ከነገ ወዲያ ትናንትና ከኦሮሚያ ተሰደው የመጡ ወገኖች አሁን ሁለተኛ ተሰደዋል እንዳልነው ሁሉ እኛስ ነገ ምንድነው ዕጣ ፈንታችን? ሁለተኛ እንሰደድ ይሆን?
ምናቀው ታሪክ የለንም። ስለዚህ ለዚህ ሁሉ ዱዓ ማድረግ ያስፈልገናል። ወደ ጌታችን መጮህ ያስፈልጋል። የመጣውን ነገር ደግሞ ተካፍለን መብላት ያስፈልጋል። እዚህም ያለ ነው። አሁን እዚህ አካባቢ ላይ እየሰማናቸው ያሉ ነገር በጣም አሳፋሪ ናቸው። ደሴ አካባቢ ላይ ምናልባት ካራጉቱ ትምህርት ቤት ላይ ብዙ ነገር እየሰማን ላይሆን ይችላል። እንደ ደሴ ከተማ ግን የሚሰጠውን እርዳታ ወስዶ የሚሸጥ ከሆነ የሚሰጠውን ነገር የሚያባክን ከሆነ ሰው መጥቶ አይሰጥም። በቃ ውስጡ እየተጎዳን ያለው የደሴ ከተማ መጀመሪያ በየቀኑ እንጀራ ያመጣ ነበር አይደለም። ዛሬ ላይ ለምን ዘገየ? ለምን ተወው? የምንሰማቸው ነገሮች ውስጣችን እየጎዱት መጡ። እንዲህ ይደረጋል። እቃዎች እየወጡ ይሸጣሉ። እቃዎች እየወጡ ከዛ በኋላ ምን ይደረጋል? ግማሹ ጫት ገዝቶ ይበላበታል፣ ግማሹ ይጠጣበታል። ማታ የሚደበደብ አመራር ብዙ አመራር ነው ያለው። ስለዚህ ይሄ ስሜት እየጎዳ ስለሆነ እናንተ እርስ በርሳችሁ መመካከር መተጋገዝ ያለባችሁ ይመስለኛል። ይሄ ነገር መስተካከል አለበት ነው የምለው። ኢንሻአላህ ጥሪዬን አክብራችሁ በተለይ እየሰበሰባችሁ ያላችሁ አካላቶች እኔ አሁን ስቶር ገብቻ አይቼዋለሁኝ። ትንሽ ነገር ናት ያለችው። ይቺ ነገር ብታልቅ ነገ ምናልባት የመንግስት ቢዘገይ ይሄ ማህበረሰብ በረሃብ ሊጎዳ ስለሚችል ያለንን ነገር በፍጥነት እያመጣን ወንድሞቻችንን አይዟችሁ አለን ልንላቸው ይገባል ብዬላለሁ። እንደ ደሴ ከተማ ወደ 25 ትምህርት ቤት ደርሷል በአሁኑ ሰዓት። ትናንትና ጦሳ ትምህርት ቤት ተከፍቶ 333 ሰው በአንድ ቀን ሴቶች ብቻ ሞልተውታል። ስለዚህ አሁን ትምህርት ቤቶች በሙሉ አልቀዋል ደሴ ከተማ ላይ። ቀጣይ የትኛው ይገባል የሚታወቅ ታሪክ የለምና ሁላችንም ዱዓ እናድርግ። አላህ ከዚህ ነገር ይገላግለን ነው ምለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ክቡራን ተመልካቾች ቦታው ላይ ያለውን ሁኔታ በተለይ ወንድሜ ኡስማን በደንብ አድርጎ ነው የገለጸው። ያሉ ሁኔታዎች አስከፊ ናቸው። ወደፊትም የሚቋቋሙበት መንገድ መመቻቸት አለበት። ምክንያቱም እንደሚታወቀው በክረምት ወር ነው የተፈናቀሉት። አዝመራዎች ደርሰው በሚሰበሰቡበት ሰዓት እዚህ ቦታ ነው ያሉት። መስከረም ላይ እንደሚታወቀው አዝመራ የሚሰበሰብበት ሰዓት ነው። ያ ግን እንዳይሆን ሆኖ የወደመበት ሁኔታ ናለው። ይህንን በቀጣይነት በቋሚነት የሚረዱበት ሁኔታ እንዲመቻች ከወዲሁ ጥሪ ያስተላልፋለሁ። ለነበረን ቆይታ እዚሁ ላይ የምንቋጭ ይሆናል። በሌላ ፕሮግራም በዚሁ በደሴም እንዲሁም ደግሞ በኮምቦልቻ በደጋን በተለያዩ አካባቢዎች በድሬ ሮቃ በርካታ ተፈናቃዮች አሉና የእነሱንም ጉዳይ በሚመለከት በቀጣይ ቪዲዮ ወደ እናንተ የምናቀርብ ይሆናል። ስለተከታተላችሁን ከልብ እናመሰግናለን። ወገኔ ነደመደሜ ብርታቴ ነህ ህልሜ ያንተ መኖር የሚያኖረኝ አንተ ማለት ያውኔ ወገኔ ነህ ደሜ ብርታቴ ነህ ህልሜ